ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጄኔሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። የራሽያው ፕሬዝደንት ቭላዲሚር ፑቲን ትናንት ለመከላከያ ባለሥልጣኖቻቸው ያደረጉት ሰፊ መግለጫ የተቆጣና የቆረጠ ብቻ ሳይሆን የተሳደበም ነበረ። የአውሮፓ መሪዎችን ፑቲን አሳማዎች ብለዋቸዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዓመቱን ሊይዝ የተቃረበ ያዝ ለቀቅና ወጋነቀል የሰላም ድርድራቸው ተሸልሽሎ ከቀረ የሩሲያን ታሪካዊ ግዛቶች በክንዳችን በጦር ሜዳ እናስመልሳለን ሲሉ ፍርጥም ማለት ብቻ ሳይሆን ለሰላሙ እንቅፋት የሆኑትን የአውሮፓ መሪዎች ከዚህ በፊት ባልተለመደ ዲፕሎማሲ አሳማዎች ብለዋቸዋል። ባለሥልጣኖቻቸውንም ትወርዳላችሁ ሲሉ ዝተዋል። ይህ በእንዲህ እንዳለ አሜሪካውያኑን አደራዳሪዎችና ሩሲያውያንና ዩክሬናውያን ተደራዳሪዎችን ከአሜሪካ ጄኔቭ፣ ከጄኔቭ አሜሪካ፣ ከአሜሪካ ሞስኮ፣ ከሞስኮ ፍሎሪዳ፣ ከፍሎሪዳ ጄኔቫ እንደ ሸማኔ መወርወሪያ ያመላለሰው አመላላሽ ዲፕሎማሲ አሁን ደግሞ የራሽያን ተደራዳሪዎች ወደ ፍሎሪዳ ሚያሚ መጥራቱ ተሰማ። የራሽያ የመዋለ ንዋይ ሀብት ዋና ባለሥልጣን ክሪል ዲሜትሪየቭ ወደ ሚያሚ እንደሚያቀኑ ታውቋል። የአሜሪካውያኑ አደራዳሪዎች የፕሬዝደንቱ ልዩ መልእክተኛና አማች ስቲቭ ዊትኮፍና ጃሬድ ኩሽነር ይጠብቋቸዋል። ድርድሩ በሳምንቱ መጨረሻ ቅዳሜ ወይም እሁድ የሚካሄድ ነው። ፕሬዚደንት ቭላዲሚር ፑቲን ይህን አመላላሽ ድርድር የጦርነቱን መንስኤዎች ከስር መሠረቱ ካልፈታ በስተቀረ ከቶም ከጦር ግንባራቸው እንደማይመልሳቸው ግልጽ አድርገዋል። ሁሉም ሩሲያን በአንድ አፍታ ውድም ለማድረግ አስቡ ብለዋል ፑቲን ለመከላከያ ባለሥልጣኖቻቸው ሲናገሩም። የ73 ዓመቱ ፑቲን ለዚህ ራሽያን ጭልጭል እንደሚል የሻማ ብርሃን እፍ ብለን በአንድ ጊዜ ድርግም እናደርጋታለን የሚል ጀብዱ መሪና የጦርነቱ ጀማሪ አሁን ታሪክና የተተኪያቸው ትራምፕ የማያባራ ጥላቻና ውግዘት በቁማቸው የቀበራቸው ጆ ባይደን መሆናቸውን ገልጸዋል። ፑቲን ሲናገሩ አውሮፓውያኑ አሳማዎች ከአገሪቱ መፈራረስ እንጠቀማለን ብለው ዘለው ጦርነቱን ተቀላቀሉ ብለዋል። ፕሬዚደንቱ የኔቶ ወታደራዊ ቃል ኪዳን ወደ ምስራቅ አይስፋፋም ተብሎ የተገባልን ቃልም ተበልቶ ነው ለዚህ የበቃ ነው ብለዋል። አያይዘውም አሁን ካሉት መሪዎች ጋር ባይሆን እንኳ የአሁኖቹ የፖለቲካ ልሂቃን በሌሎች ሲተኩ ከአውሮፓ ጋር ድርድር ለመግባት ዝግጁ እንደሚሆኑ ተናግረዋል። መንግሥታቸው ዩክሬን ላይ በሙሉ ኃይሉ እንዲዘምት ምክንያት የሆናቸው መንስኤዎች ሙሉ በሙሉ መፈታት እንዳለባቸው አስገንዝበው ካልሆነ ግን የልዩ ወታደራዊ ዘመቻቸውን ዓላማዎች ያለምንም ቅድመ ሁኔታ በጦር ሜዳ እንቀዳጃለን ብለዋል። ሲቀጥሉም ባላንጣችን ዩክሬንና የውጭ አጋፋሪዎቿ ፍሬያማ ውይይት ለማድረግ ካልፈለጉ ራሽያ ቅድም እንዳልኩት ታሪካዊ መሬቶቿን በጦር ሜዳ ታስመልሳለች ብለዋል። ሞስኮ የራሽያና የአሜሪካ ባለሥልጣኖች ተስማምተው ያቀረቡት ባለ 28 ነጥብ የሰላም ዕቅድ ላይ በዩክሬን ወይም በአውሮፓ የተደረገ ማንኛውንም ለውጥ ወይም ማስተካከያ እርም ነው፣ አትቀበልም ብለዋል። ዕቅዱ በዩክሬን እጅ የሚገኘው ቀሪው የዶኔትስክ ግዛት ያለ ጦርነት ተለቆ ለሞስኮ ተላልፎ እንዲሰጥ ይጠይቃል። የዩክሬኑ ፕሬዝደንት ቮሎዶሚር ዜሌንስኪ ደግሞ
በሚገባ ለመከላከል በሚያስችለን ሁኔታ ምሽግ ሆነው የተዘጋጁ ከተሞቻችንን ወታደሮቻችንን ስበን በማስወጣት ለቭላዲሚር ፑቲን አናስረክብም ብለዋል። የፕሬዝደንት ቭላዲሚር ፑቲንን ቁጣና ቆራጥ መግለጫ ኪየቭ ላይ ያዳመጡት ፕሬዝደንት ቮሎዲሚር ዜሌንስኪ በማኅበራዊ ገጻቸው ላይ ሲጽፉ ምኑን አዲስ ዓመት ተቀበል ነው አዲስ የጦርነት ዓመት እንጂ ሲሉ የገዛ ዕጣ ፈንታቸውን አሳቅለዋል። ይህ ምልክት አሉ ቮሎዲሚር ዜሌንስኪ በመልእክታቸው፣ ይህ ምልክት ለእኛ ብቻ አይደለም፣ ሸሪኮቻችንም በተለይም ሁሌም ራሽያ ጦርነቱ እንዲቆም ትፈልጋለች የሚሉትን አሜሪካውያን ሸሪኮቻችንን ሊገባቸውና ምላሽ ሊሰጡ ይገባል ሲሉ ራሽያን ከኔቶ ካልሆነም ከአውሮፓ ጋር በማፈጣፈጥ የታላቋ ዩክሬን ሕልማቸውን ለማሳካት አሁንም ተስፋ እንዳልቆረጡ አመልክተዋል። የአሜሪካ ባለሥልጣናት አሁንም ድረስ ዩክሬን የዶንባስ ግዛቶች ከሆኑት ዶኔትስክና ሉሃንስክ ቀሪ ክፍሎች ጦሯን ጠራርጋ እንድታስወጣ መግፋታቸውን ቀጥለዋል። ነገር ግን ዩክሬን የተመኘችውን የኔቶ መሰል የደህንነት ዋስትና ለመስጠትም ቃል ገብተዋል። ፑቲንን ዳግመኛ የጦር ፈረሳቸውን ወደ ቀሪዋ ዩክሬን አይጋልቡ ዘንድ ያግዳል ተብሎ ታምኖበታል። ዳንኤል፣ ስድቦች በዲፕሎማሲ ስነ ምግባር ውስጥ የተለመዱ አይደሉም እና ፕሬዚደንት ቭላዲሚር ፑቲን በተለይ ከፕሬዚደንት ዶናልድ ትራምፕ ወደ ሥልጣን መምጣት በኋላና የዩክሬንን ጦርነት በሰላማዊ መንገድ የመፍታት አስቸጋሪ ተልዕኮ ከጀመሩ ወዲህ ከፕሬዚደንት ቭላዲሚር ፑቲን የሚወጡ ቃላት በጣም ቁጥብ፣ በጣም ጥንቃቄ የተሞላባቸውና ከስሜታዊነት የጸዱ ነበሩ። ይህን ደጋግመን በመስራት ሌላ ተንታኝ፣ ሌላ ምንጭ ማጣቀሻ ሳያስፈልገን በራሳችን ውስጥ ልንገነዘበው የምንችል አድማጮቻችንም በእኛው መጠን ሊገነዘቡት የሚችሉት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሽያን በእጅጉ ሊያስቆጣና ቭላዲሚር ፑቲን በእውነት በቁጣ በስሜት እንዲናገሩ ሊያደርጓቸው ይገቡ የነበሩ አያሌ ነጥቦችን በሚያስገርም ዲፕሎማሲያዊ ጥልቀት ቭላዲሚር ፑቲን በትህትና አልፈዋቸዋል። ለምሳሌ ያክል ባለፈው መስከረም ወር ውስጥ የተባበሩት መንግስታት 80ኛ ዓመት ጠቅላላ ጉባኤን ወቅት ከዘለንስኪ ጋር በኒውዮርክ ከተነጋገሩ በኋላ የሰጡት መግለጫ የቅርብ ጊዜ ትዝታ ነው። ራሽያ በ3 ቀን ሊጠናቀቅ የሚገባ ጦርነትን ነው 3 ዓመት ሙሉ የተዋጋችው የወረቀት ነብር በሚል የራሽያን ጦር አንኳሰው ያቀረቡበት ንግግራቸው ነበረ እና በዚህ ንግግራቸው ላይ ደርበው ነው በሳምንቱ አገራቸው ቶማሃውክ ሚሳኤል 2500 ኪሎ ሜትር መምታት የሚችል ሚሳኤል በራሽያ ታሪክ ውስጥ ሞስኮና ፒተርስበርግ በጣም እንደ ቅዱስ ወይም ደግሞ እንደ መጨረሻ የህልውና መፋረጃ የሚታዩ ከተማዎች ናቸው። በሁለተኛው የዓለም ጦርነት የናዚ ጦር የሚገርም አይነት የጦር ሰራዊት ብዛት ነበረው እና ሶቪየት ኅብረትን ለመውረድ 3 ሚሊዮን ጦር ነው ያዘጋጀና ያዘመተው እና ብዙ ቦታዎች በመቆጣጠር ብዙ እልቂት ደርሶባቸዋል ሶቪየት ኅብረቶች፣ ራሽያኖች። መጨረሻ ላይ ግን አንዱ ከፍተኛ ብርታታቸው ሆኖ ያንን ሁሉ የናዚ ጦር ፈጭተው የሀገራቸውን ነፃነትና ልዕልና ለማረጋገጥ የቻሉት ከኋላችን ሞስኮ ናት በሚል አሰላለፍ ነው። ዳንኤል፣ ከኋላችን ሞስኮ ናት፣ ከኋላችን እናታችን ናት። መቼም ራሱን እንደ ወንድ ልጅ የሚቆጥር ወንድነቱ በትክክል የሚሰማውና ያለው ሰው ምንም አይነት አደጋ ቢመጣ ከኋላው እናቱ ቆማ እሱን ከዛ አደጋ ለማውጣት
ገለል አድርጎ እናቱን ለአደጋ አጋልጥም እና ከኋላችን ሞስኮ ናት ማለት ከዚህ በኋላ ወዴት ትሸሻለህ? ማንን አሳልፈህ ትሰጣለህ? ትሞታለህ እንጂ የሚል መሰለፊያቸው ናት ሞስኮ። ቶማሃውክ ሚሳኤል ማለት የምድራችንን ቁጥር 1 የኒውክሌር ልዕለ ኃያል ሀገር እርሷ ከተማ የክሬምሊን ቤተ መንግስትን እንደዛን ጉልላቶች በአሜሪካ ሚሳኤሎች ተቅፍ ስር የሚያውል ነበር። የ500 ኪሎ ሜትር ርቀት ነው ያላቸው። ፒተርስበርግ ዛሩ ፒተር ያቀናትን የቆረቆራትንና የእሳቸው ትብት የቭላዲሚር ፑቲን የተቀበረባትን ፒተርስበርግን ያለምንም ድካም በጥቂት ኪሎ በተደጋጋሚ መደብደብና ማንፈር የሚያስችል ሚሳኤል ነው። ያን ሚሳኤል ለመስጠት እንደተዘጋጁ ሁሉ ዶናልድ ትራምፕ ሲናገሩ ቭላዲሚር ፑቲን ስሜታቸው በጎሸበት አይናቸው በተጉረጠረጠበት መንገድ የሰጡት መግለጫ የለም። አንድ ነገር የተናገሩት ይሄ ውጊያ የራሽያና የዩክሬን ሳይሆን የራሽያ ከኔቶ ጋር የምታደርግ የውክልና ጦርነት መሆኑን በማንሳት ይሄ ያሉት ነገር ከራሽያ ይልቅ ለኔቶ ነው የሚሰራው በሚል ከመመለስ ውጪ ስሜታዊነት አልታይባቸውም ነበር። የትናንት መግለጫቸው ግን በተለይ አውሮፓውያኑ የራሽያ ወይም ራሳቸው የፕሬዚደንት ቭላዲሚር ፑቲን መንግስት እስካሁን ሊይዛቸው ከቻለው የዩክሬን 20 በመቶ ግዛቶች ጣጥሎ መውጣት ብቻ ሳይሆን ክሬሚያ ልሳነ ምድርን ጭምር መልሶ በመስጠት ከዛ በኋላ እንደነሱ ቅድ እንደ ኑረምበርግ አይነት የሁለተኛው የዓለም ጦርነት ገዳዮች ናዚዎች ለፍርድ የቀረቡበትን አይነት ችሎት ተቋቁሞ ራሳቸው ቭላዲሚር ፑቲንና የእሳቸው ስር የሚንቀሳቀስ እስከ ሚሊተሪ ታች ድረስ የሚወርድ በጦር ወንጀለኛነት እየተያዙ እዛ ቀርበው በናዚዎች ላይ እንደተደረገው ከፊሎቹ በስቅላት፣ ከፊሎቹ በጥይት ድብደባ፣ ከፊሎቹ ደግሞ በወህኒ ቤት ክስ እንዲማቅቁ እና ራሽያ ንብረቷ በሐራጅ ተሽጦ ኢኮኖሚዋ ተይዞ ዩክሬንን ካሳ እንድትከፍል በቃላት ሊገለጽ የማይችል አቋም ይዘው የሚሄዱ ናቸው አውሮፓያኖቹ። ዶናልድ ትራምፕ መጥተው በዓላማ ስለተለዩ ነው ይህ ሁኔታ እና መጨረሻ ላይ ከአውሮፓያኖች ጋር ያላቸው ቅራኔ እየሰፋ መጥቶ አሁን አውሮፓያኖቹ ባለፈው በእኛ ዘገባ ላይ የሚከታተሉ አድማጮች በቂ ኢንፎርሜሽን እያገኙ ነው ብዬ አስባለሁ። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። የፈረንሳዩ የአየር ኃይል ጦር አዛዥ ቀጥሎ የእንግሊዙ የአየር ኃይል ጦር አዛዥ የአየር ኃይል አዛዥ ከሳቸው በፊት ደግሞ ሌሎች ከፍተኛ ወታደራዊ መሪዎች ተራ በተራ እየተነሱና እየተፈራረቁ አገሬውን መስዋዕትነት ምን መሆን እንደሆነ ለማወቅ ተዘጋጁ። የዜጎች የደጀንነት ወታደራዊ ስልጠናና ዝግጁነት ይጀመር፣ ብሔራዊ ውትድርና ይንቀሳቀስ። ይህንን ጀርመንና ፈረንሳይ አድርገውታል። ለጊዜው በፈቃደኛነት ላይ የተመሰረተ ከ18 ዓመት ጀምሮ ነው ያሉት። ነገር ግን ይሄ ሁኔታዎች እየከረሩ ከመጡ ደግሞ ወደ ግዴታ ይለወጣል። ሁሉም ጋር አሁን ከፍተኛ ርብርብ በአውሮፓውያኖች መካከል ትናንትና የኔቶ ዋና ጸሐፊ ሩት እንደተናገሩት ከሆነ
የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰሩት ትልቅ ውለታ ካለ የኔቶ አባል ሀገራት የመከላከያ ወጪያቸውን ወደ 5% እንዲያደርሱ የሚለው ግፊታቸው ዛሬ ፍሬ እያፈራ ነው ብለዋል። እነ ፖላንድ 4.2 ደርሰዋል። ጀርመን 3.5 የአጠቃላይ ዓመታዊ ምርታቸውን ማለት ነው። በነገራችን ላይ የምናወራው በቢሊዮን ዶላሮች ነው፣ በ100 ቢሊዮን ዶላሮች ነው። ጀርመን 3.5% የጠቅላላ ምርቷን ስንል በ100 ቢሊዮን ዶላሮች ነው የምናወራው። የጦር በጀታቸውን በዚህ ደረጃ ከፍ እንዲያደርጉ ንቅናቄ እያደረጉ ነው። አውሮፓውያኖች በአንድ ላይ ይሄን ሲያስተባብሩ ፕሮባብሊ ከዓለማችን ቁጥር 1 ወታደራዊ ልዕለ ኃያል በበጀት ደረጃ ማለት ነው ዩናይትድ ስቴትስ አሜሪካ ወደ $1 ትሪሊዮን ይጠጋ ነው፣ $900 ቢሊዮን በላይ ነው ቢያንስ። የአውሮፓውያኖቹ እንደ ህብረት በዚህ መንገድ ከሄዱ ከአሜሪካ በላይ ነው የጦር መሳሪያ የመከላከያ በጀታቸው የሚሆነውና ከአሜሪካ ጋር በይፋ የሚለያዩበት ውል ሊጨብጡ ባለመቻላቸው ነው እንጂ እንደ አውሮፓ በዚህ መንገድ እንሰናዳ ካሉ ወደፊት የዓለማችን ቁጥር 1 የመከላከያ በጀት ያለው እና ኃይለኛና አስፈሪ ጦር ሆነው ራሳቸውን መገንባት የሚያስችል ብሎክ ነው። ስለዚህም አሁን እነሱ ይህንን ምክንያት አድርገው ራሽያ ልትወረን ነው ከ10 ዓመት በኋላ ከ5 ዓመት በኋላ እያሉ አሁን ከ3 ዓመት በኋላ ወደሚል አምጥተውታል። የጀርመኑ መከላከያ ሚኒስትር ግን በዚህ አዋዜን የምትከታተሉ አድማጮች ካስታወሳችሁ ራሽያ ኤኒታይም አውሮፓን ልትመታ ትችላለች ለማለት ነገ ነው ያሉት። በ3 ዓመት በ5 ዓመት በ10 ዓመት አላስቀመጡም፣ ነገ ብለው ነው ያስቀመጡት። ስለዚህ በእንዲህ አይነት ስጋትና የጦርነት መንፈስ ውስጥ ህዝባቸውን እየቀረጹ በጀታቸውን እያቀናጁ የሚሊተሪ ኢንዱስትሪያቸውን እያንቀሳቀሱ ምድጃው የተለያዩ ፕሮጀክቶች እየፈጠሩ ነው የሚገኙት። ስለዚህ መጨረሻ ላይ ቭላዲሚር ፑቲን እኛ አውሮፓን የመውጋት እቅድ የለንም፣ የአውሮፓን ሉዓላዊ መንግስታት አፈራርሰን በራሽያ ተጽዕኖ ስር ለማሳደር ትፈልጋላችሁ የሚለው ተረት ነው፣ ሂስቴሪያ ነው። ማህበረሰቡን ዝም ብሎ በተፈቀደ ወሬ ብርክ እንዲለው ማድረግ ነው በማለት በተደጋጋሚ በመቶዎች ብናስተባብልም አውሮፓ ሰምቶ እንዳልሰማ ይሄን ነገር መቀጠሉ አሁን እኛ እንደምንረዳው ራሽያን ለመውጋት ስለፈለጉ ነው። ጉዳያቸው ደግሞ ራሽያን ለመውጋት ከሆነ የሚሰናዱትና ለዚህ የሚያስፈልጋቸው 3 ዓመት ስለሆነ ወይም 5 ዓመት ስለሆነ ከሆነ ምርጫው የነሱ ከሆነ እንግዲያውስ ውጊያውን ራሽያ ዛሬ ለማድረግ ትፈልጋለች እና ጀምሩት የሚል መልእክት ማስተላለፋቸውን ማንም ሰው ልብ ሊል ይገባል። ስለዚህ በአውሮፓና በራሽያ መካከል ያለው ሁኔታ እያደር እየከፋ እየቆመጠጠና እየተበላሸ ነው የመጣው። የዚህ መገለጫውም ምንድን ነው ብለህ ካልከኝ ቭላዲሚር ፑቲን ያንን ሁሉ የዲፕሎማሲ ቁጥብነት ያንን ሁሉ ቻይነት ሪሊ ጥያቄ ውስጥ በከተተ ሁኔታ አሳማዎች ሲሉ ለመሳደብ ተገደዋል። ዓለም ፑቲን አውሮፓውያኑን በተመለከተ የተናገሩት ንግግር ምናልባት ከዩክሬን ጋር ለሚያደርጉት ድርድር ይበልጥ ተግዳሮት አይፈጥርባቸውም ወይ? ይሄን እንደሚፈጠር ያውቃሉ። ኦልሬዲም በተግባር እየሆነ ያለ ነው እና ምንድነው አሜሪካን ወይም ዶናልድ ትራምፕ ይሄን ነገር ለመፍታት ቢፈልጉም አውሮፓውያኖችንም ሆነ ወይም አውሮፓውያኖቹ ላይ የአውሮፓውያኖችን አቋም ለማስለወጥ የቻሉበት ሁኔታ የለም። ዞሮ ዞሮ ይሄንን ጦርነት ለማቆም እድሉ ያላቸው አሁን አቅሙም ለማለት እያስቸገርን ነው። እድሉ ያላቸው ዶናልድ ትራምፕም ከዚህ ሙከራ በኋላ ጉዳዩን ለራሱ ለአውሮፓ ትተው ፊታቸውን ወደ ፀሐይ መውጫ አዙረው ይሄዳሉ የሚል እምነት ነው ያለው እና ይህ በአንዳንዴ በሲሪየስ በሆኑ ሰዎች እይታ ሊሆን የሚችል
በግልጽ የሚታይ ነገር ተደርጎ ነው የሚታየው። ስለዚህ ይህ ብዙ ደም መፋሰስን ሊያስቀር የሚችል የሰላም ሙከራ የፕሬዚደንት ዶናልድ ትራምፕ የጣልቃ ገብነት ዓመት ያስቆጠረ እንቅስቃሴ መጨረሻ ላይ ተሸልሽሎ ቢቀርና ጦርነቱ ከመቀጠል ውጭ ሌላ አማራጭ ባይኖረው የዚህ ምክንያቱ አውሮፓውያኖች ናቸው የሚል መረዳት በሩሲያ በኩል አለ። ስላለም ከአውሮፓውያኖች ጋር መዋጋት የግድ አስፈላጊ ነው ብላ ያመነችበት እንደሆነ ነው የሚያሳየው ሩሲያ። ስለዚህም አሁን ባሉት በአጠቃላይ አሁን ያሉት የአውሮፓ መሪዎች በስልጣን እስካሉ ድረስ በዚህ በሰላም ሂደቱ ላይ ዜሌንስኪ ቀደም ሲል እንደነገርኩ ዜሌንስኪ ኔቶን እንደ መርቴሎ ተጠቅመው ራሽያን በመፈረካከስ በራሽያ መቃብር ላይ ወይም ደግሞ የምድራችን ግዙፏ አገር ራሽያ ወደ 21 የተለያዩ ግዛቶቿ ክፍለ አገሮቿ ስብርብሯ ሲወጣ በእሷ ስብርባሪ ላይ የተንሰራፋች ነገ ዛሬ በመከራ ሰዓት አብረዋት የቆሙት ምዕራባውያን ሁሉ ነገ ግን እንዴት አይናችን እያየ እንዲህ አይነት ሞንስተር ፈጠርን ብለው እስከ መጨነቅ ሊያደርሳቸው የሚችል በራሽያ ምትክ ሌላ አዲስና ታላቅ ገናና ሱፐር ፓወር የሆነች ሚሊተርሊ አዲስ ዩክሬን የመፍጠር ግብ ነው ያላቸው። አጭሩ ቀጭኑ የዩክሬኑ ፕሬዚደንት ብዙዎቻችን በቁመታቸው እና በትከሻቸው ወርድ መጠን እንዲሁም ደግሞ ቀድሞ በተሰማሩበት የሙያ ምርጫ በቀልደኛ ናቸው። እንደዛ መነሻ በማድረግ ቦታ ልንሰጣቸው ተቸግረን ካልሆነ በስተቀረ እንዳዋዜ በዚህ ዘመን በአቶ ዜሌንስኪ መጠን አምቢሽን ያለው ሰብአዊ ፍጡር አለ ብዬ ለማሰብ አልችልም። ዓለም በራሽያና በዩክሬን መካከል አሁን ላይ ጦርነቱ ጋብ ብሏል ማለት ይቻላል ወይንስ ምን ላይ ነው ያለው የሚለውን ብትነግረን። በአሁኑ ሰዓት ያለው ጦርነት ከመቼውም ጊዜ የከፋ የባሰ የተፋፋመ ነው። ጦር ሜዳ ላይ የምንሰማቸው ሪፖርቶች እንደውም በጣም የሚገርሙ ናቸው። ለምሳሌ ከርኪቭ በምትባለዋና የራሽያ አዋሳኝ የሆነችው የዩክሬን ሁለተኛዋ ትልቋ ግዛት ናት። ራሽያ እዛም ውስጥ የተወሰኑ ግዛቶችን ይዛለች። በተለይ ስትራቴጂክ ነው የሚባለውን ኩፒያኒስክ የሚባለውን ከተማ የራሽያ ጀነራሎች ጌታዬ ሙሉ በሙሉ ተቆጣጥረናል ብለው ለፕሬዚደንት ቭላዲሚር ፑቲን ያበስሯቸው ባለፈው ህዳር ወር ነበረ ይታወቃል። እውነቱን ለመናገር ዩክሬን የምትለው ሲሪሊስኪ የዩክሬን ዋና ጦር አዛዥ ናቸው። እሳቸው የሚሉት ደግሞ ሁሉ ነገር ተቀልብሶ ኩፒያንስክ 90% በዩክሬን መዳፍ ውስጥ መውደቃንና ሙሉ በሙሉ ነፃ ለማውጣት የምትቀረዋን 10% ግዛት ራሽያ ተንጠልጥላበት የሚገኘውን ግዛት ለማስለቀቅ ውጊያ መቀጠላቸውን ነው የተናገሩት ዳንኤል። እና ይሄንን እውነት ነው ወይ ሊታመን ይችላል ወይ የሚል ጥያቄ ከተነሳ የፐርሰንቴጁን ጉዳይ ለጊዜው ገለል አድርገን፣ ነገር ግን እዛ ኩፒያኒስክ ውስጥ ራሽያ ያልተጠበቀ ክስረት እንደደረሰባት ግን ለማመን የሚያስችል ነው። ለምን የራሽያው መከላከያ ሚኒስትር በይፋ ለፕሬዚደንት ቭላዲሚር ፑቲን ሰሜን ምስራቃዊውን የኩፒያንስክ ግዛትን መልሶ ከዩክሬኖች እጅ ለመንጠቅ እየተፋለመን እየጣርን ነው በማለት መግለጫ ሰጥተዋል። በሌላ አነጋገር ቢያንስ ራሽያ ባመነችው ሙሉ በሙሉ በእጅ ያስገባሁት ያለችውን ከተማ ሰሜን ምስራቃዊ ግዛት ዩክሬን መልሳ መንጠቋን የሚያረጋግጥ ነው። በፖክሮቭስክም ራሽያ ሙሉ በሙሉ እንደተቆጣጠረች አስታውቃለች። ስቲል ዩክሬኖች
ውጊያቸውን እንዳላቆሙ እየገለጹ ነው ያሉት። ምንም እንኳ 80-90 በመቶ ራሽያ እንደተቆጣጠረችው ቢታመንም በተለይም ሚንድሮይድ ነው እንደዚህ የሚባለውን እህት ከተማ እንደከበበች ቢታወቅም ስቲል 100% በሚባል ደረጃ ግን ፖክሮቭስክም ለመለቀቅ የቻለ እንዳልሆነ ውጊያ የቀጠለ መሆኑን ነው የምነግርህ። ስለዚህ በዛፖሪጂያም ፍልሚያው በእርግጥ በራሽያ ስኬት ላይ የተመረኮዘ ነው። በተለይ ዛፖሪጂያ ብዙ የገሰገሰችበት ነው። ይሁንና ጦርነቶች በጋመ ሁኔታ ስልት፣ ታክቲክ እና የሰው ኃይል እያቀያየሩና እያፈራረቁ ሁለቱም በዚህ ጦርነት ውስጥ መዳን ወይም ማለቅ እንደሚችሉ እያረጋግጡ የሚገኙበት ነው። የባሰበት ሁኔታ ነው ለማለት ነው ለጥያቄ መልሱ። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት